ሚያዝያ 26 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናክላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት ሚያዝያ 27 ቀን 2018 ዓ.ም የአርበኞች ቀን ይከበራል። እያንዳንዱ ሀገር በዘመኑ የቀን መቁጠሪያ ውስጥ ቀናትን ብቻ ሳይሆን ሕያው ትዝታዎችን ጭምር ያከብራል። የአርበኞች ቀን ኢትዮጵያ በታሪኳ ውስጥ እጅግ ጨለማ በሆነው ምዕራፍ ወቅት የውጭ ወረራዎችን የተቃወሙና ሉዓላዊነቷን የጠበቁ ጀግኖቿን የምትዘክርበት የመታሰቢያ ቀን ነው። ቀኑ የ1920ዎቹና የ1930ዎቹ አርበኞችን ከዛሬው ትውልድ ጋር የሚያገናኝ ነው። የዚህን ቀን ትርጉም ለመረዳት ወደ 1928ቷ ኢትዮጵያ መመለስ አለብን። ቤኒቶ ሙሶሎኒ የበቀል በትሩን ያሳረፈባት፣ በጭካኔ በትሩ የኢትዮጵያ ዜጎች ሰቀቀን ሆኖ የከረመባትና የጣሊያንን ግዛት አፍሪካ ውስጥ ለማስፋፋት ያለመበትን ጊዜ የኋሊት እንመልከት። የቤኒቶ ሙሶሎኒ ፋሽስት አመራር የ1888ቱ የአድዋ ድል ጠባሳ ጥሎበታል። ለኢትዮጵያ የተዋደቁት ጀግኖች ከሀገራቸው አልፎ ለአፍሪካውያን ኩራት የሚሆን ድል መፈጸማቸው ዛሬም ሲታወስ ይኖራል። ይህንን ታሪክ ለመቀልበስ በሚመስል መልኩ የዘመኑን ገዳይ መሳሪያ ሁሉ ታጥቆ ቤኒቶ ሙሶሎኒ ኢትዮጵያን ወሯል። ኢትዮጵያ ደግሞ በተቃራኒው በአብዛኛው በባህላዊ የጦር መሳሪያዎችና በደፋር ተዋጊዎቿ ላይ ተማምና ነበር። ሚዛናዊነት ባይኖርም በዚህ ወቅትም የኢትዮጵያ ጀግኖች ለ5 ዓመታት በጀግንነት ሲዋደቁ ቆይተዋል። ከ1928 እስከ 1933 ዓመተ ምህረት የነበረው የፋሽስቱ ወረራ በጭካኔ የተሞላ ነበር። ከተሞች በቦምብ ይደበደባሉ፣ ይወድማሉ፣ ንጹሃን ይጨፈጨፋሉ። ዘመናዊ የጦር መሳሪያዎች መዲናዋን ጨምሮ በሌሎች የኢትዮጵያ ከተሞች ሁሉን ነገር ያደርጋሉ። ሆኖም ግን ለኢትዮጵያውያን ወረራ ማለት እጅ መስጠት ማለት አልነበረም። በተራሮች፣ ጫካዎች፣ በረሃዎችና ከተሞች ውስጥ የመሸጉ ኢትዮጵያውያን የጣሊያንን የበላይነት ለመቀበል ፈቃደኛ አልነበሩም። ገበሬዎች፣ መኳንንት፣ ተማሪዎች፣ ካህናትና ወታደሮች አርበኞች ሆኑ። የተቃውሞ እንቅስቃሴዎችን አደራጅተው የሽምቅ ተዋጊዎችን ፈጥረው የጣሊያንን የአቅርቦት መስመሮች አበላሹ። የነጻነት ነበልባል አቀጣጠሉ። እነዚህ አርበኞች ለሀብት ወይም ለዕውቅና አልተዋጉም። ሀገርን ለጠላት መተው በቁም መሞት እንደሆነ ያውቁ ነበር። አንዳንዶች ቤታቸውን፣ በርካቶች ደግሞ ሕይወታቸውን አጥተዋል። ኢትዮጵያ ነፃ መሆን እንዳለባት በጽኑ በማመን ተዋግተዋል። ጎጃም፣ ትግራይ፣ ሸዋና ወሎ ባሉ አካባቢዎች ወራሪውን ኃይል ለማዋከብ ቡድኖች ተቋቋሙ። ወንዶችም ሴቶችም ወሳኙን ሚና መጫወት ጀመሩ። ሴቶች መልእክቶችን በማድረስ ምግብ በማቅረብ ተዋጊዎችን በመደበቅና አንዳንድ ጊዜ በቀጥታ በጦርነት በመሳተፍ ወንዶች ደግሞ በጀግንነት በመዋደቅ ትግላቸውን ጀመሩ። በወረራው ወቅት በጣም ከሚያሳዝኑ ክስተቶች አንዱ በጣሊያኑ ምክትል አዛዥ ሮዶልፍ ግራዚያኒ ላይ የግድያ ሙከራ ከተደረገ በኋላ የተፈጠረው ክስተት ነበር። በበቀል እርምጃ የጣሊያን ኃይሎች በአዲስ አበባ የጅምላ ግድያ ፈጸሙ። ያ የካቲት 12ቱ ጭካኔ በኢትዮጵያ በሁሉም አቅጣጫ የነበረውን ተቃውሞ አጠናከረው። የኢትዮጵያ ጀግና አርበኞች መዋጋታቸውን ቀጠሉ። በ1929 ዓመተ ምህረት ስደት ላይ ይገኙ የነበሩት ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ለዓለም የመንግስታት ሊግ ለፍትህና ለዓለም አቀፍ ድጋፍ ስሜታዊ ጥሪ አቅርበው ነበር። በወቅቱ የነበረው ምላሽ ደካማ ቢሆንም ጥሪው ተጽዕኖ ነበረው። ሁለተኛው የዓለም ጦርነት ሲመጣም ሁሉም ነገር ተቀየረ። ጣሊያን ከጀርመኑ መሰሏ ጋር ስትተባበር እንግሊዝና አጋሮቿ በምስራቅ አፍሪካ በጣሊያን ኃይሎች ላይ ዘመቻ ጀመሩ። የኢትዮጵያ አርበኞች የጣሊያንን ቁጥጥር ለማዳከም ከእንግሊዝ ኃይሎች ጋር በመተባበር በጀግንነት ተዋደቁ። በ1933 ዓመተ ምህረት ኢትዮጵያ ነፃ ወጣች። በዚያው ዓመት ሚያዝያ 27 ቀን ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ወደ ዋና ከተማዋ ተመለሱ። ወረራው አበቃ። የኢትዮጵያ ሉዓላዊነት ተመለሰ። ድሉ ወታደራዊ ክስተት ብቻ ሳይሆን የጽናት ድል ሆነ።
የአርበኞች ቀን ከ1928 እስከ 1933 ዓ.ም በተራሮች ላይ የታገሉትን ጀግኖችን፣ ተስፋን ያነሳሱትን የሃይማኖት መሪዎችን፣ ሚስጥራዊ መልእክቶችን ያስተላለፉ ሴቶችን፣ ከወረራው ጋር ለመተባበር ፈቃደኛ ያልሆኑ ንጹሃንን፣ በአጠቃላይ ከፍተኛውን ዋጋ የከፈሉ ሰማዕታትን ታሪክ ሁሉ ይሸከማል። 4 ኪሎ የሚገኘው ታሪካዊ የአርበኞች ድል ሐውልት ይህንን ታሪክ ያስታውሳል። ቀኑ በዚህ ሳምንት ሲከበርም የአበባ ጉንጉኖች ይዘጋጃሉ፣ የጀግኖች ስም ይታወሳሉ፣ ይከበራሉ። በአጠቃላይ ኢትዮጵያ የኋላ ታሪኳን ፈትሻ ጀግኖቿን ታከብራለች። ከቀኑ አስደናቂ ገጽታዎች አንዱ አንድነት ነው። ኢትዮጵያ የተለያዩ ባህሎች፣ ቋንቋዎችና ወጎች መገኛ መሆኗ እሙን ነው። ሆኖም በወረራ ወቅት ይህ ልዩነት አንድ ላይ ተባብሮ ታሪካዊ ድል እንዲፈጠር ምክንያት ሆኗል። ስለዚህ ይህ ቀን ለዛሬው ኃይለኛ መልእክት ይተዋል። አንድነት ጥንካሬ መሆኑን ያሳያል። አርበኞች በጋራ ነጻነት ላይ ባላቸው እምነት አንድ ሆነዋል። ለአዲሱ ትውልድ ይህ ትምህርት ጠቃሚ ነው። ፍትህን፣ ክብርን፣ ባህልንና ነጻነትን መጠበቅ የአንድ ዜጋ እውነተኛ ማንነት መሆኑን ያስተምራል። የዚህ ቀን ታሪክ የኢትዮጵያ ሴቶች የማይተካ ሚናንም ያስታውሳል። ሴቶች ሰላዮች፣ መረጃ ሰጪዎችና መሳሪያ አቅራቢዎች ሆነው በድፍረት ታግለዋል። ፋሺስቱን አዳክመዋል። የተያዙትም መረጃን ላለመስጠትና ላለመክዳት በመቁረጣቸው ምክንያት እስርና ስቃይ ደርሶባቸዋል። የአርበኞችን ቀን ማክበር ጦርነት ማወደስ አይደለም፣ መስዋዕትነትን ማክበርና ከታሪክ መማር ነው። አንድ አገር ጀግኖቿን ስትረሳ የሞራል መሰረቷ ይዳከማል። ነገር ግን ስታስታውስ ማንነቷ ይጠናከራል። የአርበኞቹ ውርስ ለዘመኑ ኢትዮጵያውያን ጥያቄዎችን ይተዋል። ፍትህን እየጠበቅን ነው? ጭቆናን እየተቃወምን ነው? ለሀገራችን አዎንታዊ አስተዋጽኦ እያበረከትን ነው? ለሚሉትና ለሌሎች መሰል ጥያቄዎች መልሶች እንድናሰላስል ያበረታታናል። ዛሬ የሀገር ፍቅር ማለት በህዝብ ስልጣን ውስጥ በሐቀኝነት ማገልገል፣ በትጋት ማስተማር፣ አንድነትን የሚያበረታታ ጥበብ መፍጠር ወይም በማንኛውም ሙያ በትጋት መስራት ማለት ሊሆን ይችላል። በጦርነትም ባይሆን ዜጎች በተሰማሩበት ሙያ አርበኛ መሆን እንደሚችሉ ቀኑ ይመክራል። የአንድ ሀገር እድገት በዜጎቿ ጥረት ይገነባል። ዛሬ የምናከብራቸው አርበኞች በዘመናቸው የመጣውን ትግል ተጋፍጠው ታሪክ ሰርተዋል። የዘመኑ ትውልድም በዘመኑ የመጣውን ትግል በድፍረት ሊዋጋው እንደሚገባ ይገለጻል። ኢትዮጵያ ለረጅም ጊዜ በአፍሪካ ውስጥ የነጻነት ተምሳሌት ሆና ቆይታለች። በቅኝ ግዛት ዘመን አብዛኞቹ የአፍሪካ ሀገራት በአውሮፓ ግዛት ስር ሲዳከሙ ሉዓላዊነቷን ጠብቃ ኖራለች። የጣሊያን ጊዜያዊ ወረራ አሳዛኝ ጠባሳ ጥሎ ቢያልፍም የተሳካው ተቃውሞ የመቋቋም ምልክት ሆኖ ኢትዮጵያን ወደ ነበረችበት መልሷል። የአርበኞች ቀን ከታሪካዊ ዓመታዊ በዓል በላይ የሆነ የሞራል ማሳሰቢያ ዕለት ነው። አርበኞች የተዋጉት እጅ መስጠት ተቀባይነት ስለሌለው ነው። የላቀ የጦር መሳሪያ ስለነበራቸው አልነበረም። የተቃወሙት የላቀ ቁርጠኝነት ስለነበራቸው ነው። ነጻነት ንቃትን ይጠይቃል። አንድነት ጥንካሬን ይፈጥራል። መስዋዕትነት ታሪክን ይቀርጻል። ከሁሉም በላይ ደግሞ አርበኞቿን የምታስታውስ ሀገር የክብር ነበልባል ለወደፊቱ እንዲቃጠል ታደርጋለች። አርበኞች ከዝምታ ይልቅ መስዋዕትነት መምረጣቸው ለዛሬዋ ኢትዮጵያ ዋጋው ከፍ ያለ ነው። እጅ መስጠት ቀላል በሚመስልበት ጊዜ በባህላዊ የጦር መሳሪያ ጀግና ልብ ይዘው ታግለዋል። በእነሱ ምክንያት ኢትዮጵያ ሆና ቀርታለች። ድፍረታቸው በተራሮቻችን ላይ ያስተጋባሉ። ጀግንነታቸው በታሪካችን ውስጥ ይኖራል። መንፈሳቸውም በሰንደቅ ዓላማችን ላይ ያርፋል። ነገር ግን ትዝታ ብቻውን በቂ አይደለም። አርበኞችን ለማክበር የተዋጉለትን አንድነት መጠበቅ፣ የሚያልሙትን ፍትህ መከላከልና የሚያምኑበትን ሀገር መገንባት አለብን። ዛሬ አርበኞች በጦር ሜዳ ባሳዩት ጀግንነት ብቻ ሳይሆን በአገልግሎት፣ በፈጠራ ችሎታችንና በሚኖረን አንድነት ሊታወሱ ይገባል። ነጻነት ዘላቂ እንዳልሆነ እናስታውስ። በእያንዳንዱ ትውልድ ሊጠበቅ ይገባል። አርበኞች ያበሩት ነበልባል ፈጽሞ አይጠፋም። ሚያዝያ 27 ቀን 2018 ዓ.ም ነጻነት በደም ተጠብቆ እንደነበር እናስታውሳለን። ሉዓላዊነት በመስዋዕትነት ተጠብቆ እንደቆየ እናስባለን። አንድነት ክፍፍል እንዳሸነፈ እንገነዘባለን። አርበኝነት ድፍረት መሆኑን እንረዳለን። በአጠቃላይ በቀኑ ሕያው ታሪክ እናስታውሳለን። ስለዚህ ለቀኑ ብቁ እንሁን። ሳምንቱን በታሪክም በዛሬው መሰናዶ በዚህ ሳምንት የሚከበረውን የአርበኞች ቀንን እንዲህ ባለ መልኩ አስታወሰ።